ይሄ ብቻ አይደለም። በነገራችን ላይ ዝርያ ማስለቀቅ ብቻ አይደለም፣ ማባዛትም ያስፈልጋል። በኋላ እንዴት ምን መጣለን የሚለውን አሳያችኋለሁ። እዚህ ጋር እንደምታዩት አረም የለም፣ መስመሩን ጠብቆ በስነ ስርዓት ተጥሎ በቃ በእንደዚህ አይነት መንገድ እንትን ማለት አለብን። አሁን ቅድም ዶክተር ስዩም ነግሯቸዋል። በተለይ ደባላ ሰብሎችን ስናመርት አረም ላይ ችላ ማለት ነገሮች አሉ። እስከ ደጋው ድረስ የዚህ አይነት ባህሪ አለ። አረም እንትን ካለን ይጋሽባል ምናምን የምንለው ነገር አለ። ይሄ ስህተት ነው። አረሙ በራሱ አንድ ተባይ ያሸጋግራል፣ በሽታ ያሸጋግራል፣ ብዙ ችግር ይሆናል ለራሱ ለሰብሉ ማለት ነው። ስለዚህ አረምን ከመጀመሪያው ጀምረን ልክ እዚህ ጋር እንደምታዩት ይሄ አሁን አንድ አረም የለም። በእንደዚህ አይነት መልኩ እንትን ማድረግ አለብን ማለት ነው። ሌላው የኛ ዝርያዎች ለየት የሚያደርጋቸው እንግዲህ አተር የምታውቁት ይሄ ለምነቱ የተሟጠጠ ዳገታማ ምናምን ነው አይደለም የሆነው። ይሄ ወረይሉና ጃማ ላይ ጥቁር አፈር ላይ ውሃ በሚቋጥር መሬት ላይ ውሃ እንዲጣፈፍ በማድረግ ማምረት የምንችልበት ሁኔታ ሁሉ አለ። አሁን የኛ ዝርያዎች እዚህ ላይ መሆን ይችላሉ። ወረይሉ ጃማ የሚባል ሜዳ ነው፣ ውሃ ወዲያ ወዲህ የማይሄድበት። ስለዚህ መደብ አዘጋጅተን በዚህ መልክም ማምረት የምንችልበት ሁኔታ እንዳለ ለማሳየት ያህል ነው። በዚህ ስለሆነም ወረይሉ ወደ ጃማ አካባቢ ሰተናቸው በሰፊው ሜዳ ላይ የሚዘሩት ሜዳ ላይ በደንብ መሆን የሚችልበት ሁኔታ ነው ማየት የቻልነው። እንግዲህ አሁን ይህንን ዝርያ ስናሳያችሁ ዝም ብሎ በአንድ ዓመት ወይ በሁለት ዓመት የተከሰተ ነገር አይደለም። በጣም ረጅም ዘመን ይወስዳል። እዚህ ጋር እንደ ምሳሌ አልፌ ልንገራችሁ። አሁን እነዚህ ያሳየኋችሁ ዝርያዎች ስንነሳ 300 ዝርያዎችን ለአንድ ዓመት ሞከርን በአንድ ቦታ ላይ። ከዛ ከነሱ 25ቱን መረጥን በሁለተኛው ዓመት ላይ በሁለት ሀገር ላይ ለአንድ ዓመት ሰራን። በሶስተኛው ዓመት ላይ እንደዚሁ ከ25ቱ 12ቱን መረጥን። 12ቱን መርጠን ደግሞ በአራት ሀገር በተለያዩ ሀገራት ለሁለት ዓመት ሰራን። ከነዛ ውስጥ አንድ የተሻለውን በአምስተኛው ዓመት አንድ የተሻለውን መርጠን ከሌላ ከአርሶ አደሩ ዝርያ ጋር ከብሔራዊ ደረጃ ካለው ዝርያ ጋር አቅርበን አስገምግመን ማለትም እኛ አይደለም እንገመግመው አርሶ አደሮች እዚህ ያሉ አርሶ አደሮችና ከአዲስ አበባ የሚመጡ ገምጋሚዎች አሉ። ለነሱ እናዘጋጃለን። በስድስተኛው ዓመት ላይ ገምጋሚዎቹ አይተው አሳማኝ ነው፣ ጥሩ ነው፣ ከአርሶ አደሩ ዝርያ በዚህ ይሻላል፣ ከብሔራዊ ደረጃ ከዚህ ይሻላል ብለው ካመኑ በቃ ይሄንን ማሰራጨት ትችላላችሁ ይሉናል። መቼ? በሰባተኛውና በስምንተኛው ዓመት ላይ ዘር አባስተን ገና እንግዲህ ይሄ አሁን ዝርያ ምን ዛሬ ዘንድሮ የምንሰጣችሁ 9 እና 10 ዓመት ይወስድበታል ማለት ነው። አስቡት እንግዲህ ልጅ ተወልዶ ምን ያህል እና ዝም ብሎ በቀላሉ እንደዚህ የሚመጣ ነገር እንዳልሆነ እንድታስቡት ነው። በቀላሉ ዝም ብለን እንደዚህ አንስተን አይደለም እናመጣው። ከማስለቀቅ ከማባዛት ከብዙ ነገሮች አሉ እና እነዚህ ነገሮች እንዳሉ እንድታውቁና ስንሰጣችሁ እንደው ዋጋ እንድትሰጡት ነው። ዋጋ እንድትሰጡት ምን ያህል ይሄ ብቻ በነገራችን ላይ እንትኑ ብቻ አይደለም፣ አመቱ ብቻ አይደለም። በየአመቱ መንግስት ከፍተኛ በር ነው የሚያወጣው። በየአመቱ ቅድም አቶ ተገኝ ነግሯቸዋል። ሌላ ቦታ ውጪ ተከፍሎ ነው። በፍጹም የለም እንደዚህ። እኛ ግን እዛ ስላልደረስን ያለንን የምርትና ምርታማነትን ለማሳደግ አርሶ አደሩን ማገዝ በሚለው ሂደት ሄደን ነው እንጂ ትልቅ ወጪ ነው ያለው። እሱ ብቻ አይደለም፣ በርካታ ተመራማሪዎቻችን መስዋዕት ሁሉ ይከፍላሉ። ይሄ ዝም ብሎ አይደለም። አሁን ስንሰራ ወንዝ ሁሉ ማቋረጥ ሊኖር ይችላል። ያንን ስራ ለመስራት እንደዚህ በክረምቱ ዝናብ ሊያቋርጠን ይችላል በምንሰራበት ሰዓት ማለት ነው። እና ወጣ መውረዱ አሉ፣ ዳገቱ መውጣቱ ምናምኑ ይሄ አሁን ከእንትኑ ባሻገር ማለት ነው። ከእንትኑ ባሻገር ተመራማሪዎች የሚያደርጉትን ነገር እንድታውቁት። ይሄ ሁሉ ለምንድን ነው? የተሻለ ነገር ለአርሶ አደሩ ለማቅረብ ነው። እና ይሄንን ግምት ውስጥ እንዳታስገቡ ነው። ከዛ ባሻገር መኪና የማይገባበት ቦታ በግመል እናስጭናለን የምንሰራቸውን ስራዎች ወደ አስፋልት ለማውጣት እስከዚህ ድረስ አለ። ይሄም ምንድነው እንግዲህ መስዋዕቱ የተሻለ ነገር እንደ ሀገር ምርትና ምርታማነትን ከፍ ለማድረግ በማሰብ ነው። እንግዲህ ቅድም ተጠቅሶላችኋል፣ ዶክተር ስዩም ነግሯችኋል። በአተር ብቻ አይደለም፣ ይሄ የአተር መድረክ ስለሆነ ነው እንጂ የስሪንቃ ግብርና ምርምር ማዕከል በአገር ደረጃ ማሽላ ብዙ ዝርያዎች በማውጣት የመልካሳ ግብርና ምርምር ማዕከል ብቻ የሚበልጠው በክልል አንደኛ ነው፣ በአገር ደረጃ ሁለተኛ ነው። በማሽላ ለምሳሌ እዚህ ጋር ያቀረብኩላችሁ ምሳሌ ነው። ጤፍን ብንሄድ ደብረ ዘይት ብቻ ነው የሚበልጠው በአገር ደረጃ፣ በኢትዮጵያ ደረጃ ማለት ነው። አስቡት የስሪንቃን እንትን ዋጋ ምን ያህል እንደሆነ እንድታስቡት ነው። እንዲህ ዝም ብሎ በቀላሉ ዝም ብሎ እንትን የምንለው ነገር እንዳልሆነ ግንዛቤ እንድትሰጡ ነው። ሽምብራም ብትሄዱ ብዙ ዝርያ ያለው ስሪንቃ ግብርና ምርምር ማዕከል ነው። ደብረ ዘይት ብቻ ነው የሚበልጠው። እነዚህ ደብረ ዘይት፣ መልካሳ እነሱ የሚበልጡትም የተሻለ አቅም ስላላቸው ነው። የተሻለ አቅም ገንዘቡ ምኑ ስላላቸው ነው። እኛ ባለን እንትን ከነ ችግሩ እስከዚህ ድረስ ሄደናል። ሌላ ቆላ ጥራጥሬ ነው። ቦለቄ፣
ደገራ የመሳሰሉትን በክልል ደረጃ የስሪንቃ ግብርና ምርምር ማዕከል የሚያስተባብረው እና ይሄንን ምንድነው ትልቅ ስፍራ እንድትሰጡት ነው። ማዕከሉ የእናንተ ነው። ቅድም ዶክተር ስዩም ሰጥቷቸዋል ብዙ ነገር እና አልተጠቀማችሁበትም። እንደውም በደንብ ማንኳኳት ከተወሰነ ጊዜ በፊት እንትን የተምች ተከስቶ በቃ ሽምብራ ወደ 60 ኩንታል ነው የሰጠሁት እንትዝ ይለኛል ቁጥር 3 ላይ እዚህ ወደ ኩታይ አካባቢ እና ማንኳኳት ነው። አሁን በማንኳኳት ነው። አሁን ለአሁን ነው እንትን የምናደርገው እና ቀጣይ የምንሰጣችሁ ዘር አለ። እያንዳንዷ ዘር ምን ያህል ዋጋ እንዳላት ትከፍላላችሁ። በነገራችን ላይ በኋላ እናወራለን ከነወይን እሸት ጋር ብዬ ነው እንጂ ለእያንዳንዷ እንትን ትከፍላላችሁ ካልመለሳችሁ ማለት ነው። እኔ 10 ኪሎ በሰጣችሁ አምርታችሁ 10 ኪሎን ትመልሳላችሁ። እሱን አንተቀብለን መርምረን ብቅለቱን አይተን የተሻለውን መርጠን ለሌሎች አርሶ አደሮች ደግሞ እንሰጣለን። በዚህ መንገድ ነውና ይሄንን ታሳቢ እንድታደርጉ ነው። ቅድም እንዳልኳችሁ ነው በስሪንቃ የሚለቀቁ ዝርያዎች ለኛ አካባቢ መሆናቸው እንዳለ ሆኖ ሌሎች አካባቢዎች ማወዳደሪያ ናቸው፣ ሞዴል ናቸው። በተለይ የዝናብ እጥረት ችግር ያለባቸው፣ ድርቅ ያለባቸው፣ ውርጭ ያለባቸው እነዚህ ሲሆኑ የስሪንቃ ግብርና ምርምር ዝርያን ተጠቀሙ ነው የሚባሉት ከአዲስ አበባ ጅምር ማለት ነውና ይሄን እንድታስቡት ነው። ይሄንን አለን። አሁን ዘር እንሰጣቸዋለን ብለናል። ዘርምና እህልን መለየት በእርግጥ ለእናንተ መንገድ እንትን ላይ ይችላል፣ ግን ትኩረት እንድታደርጉበት ነው። ማንኛውም አርሶ አደር ተነስቶ ዘር ማምረት አይችልም። ህጋዊ ፍቃድ፣ መደራጀት ብዙ ነገሮች አሉት እና ስንሰጣችሁ ዘሩ ከእህሉ ምንድነው የሚለየው ነገር የሚለውን ነገር እንደው ትኩረት እንድታደርጉት ነው። አሁን ዘር ጥራትን ነው መሰረት የሚያደርገው። ብቅለቱ ምን ያህል ነው፣ የዘር መጠኑስ፣ ሌላ ባዕድ ነገር አለው ወይ የሚለው ነገር ይታያል። ምግብ እህል ከሆነስ ከገበያ ሄደን ዝም ብለን ብዛቱን ነው አይደል በጣሳ ለክተን ዝም ብለን የምንነግረው። እዛ ላይ ምን አለ አናይም። ለቅመን አንገዛም አለ ከአንድ ስንገዛ ገበያ ዝም ብለን ሰፍረናል የምንገዛው የዛ አይነት ማለት ነው። ዘር ሲመረት ለዘር ተብሎ ነው የሚመረተው። አሁን ስሰጣችሁም ለዘር ብላችሁን ማምረት ያለባችሁ። ቅድም ያሳየኋችሁ ምስል አለ አረሙን ምኑን ተቆጣጥራችሁ ማለት ነው እና ይሄንን ታሳቢ እንድታደርጉ ነው። የምግብ እህል ደግሞ ምንድነው ለምግብነት ተብሎ ነው የሚመረተው። ያው ጥንቃቄው ከምግብ ጋር ሊያያዝ ይችላል። ሌላው ዘር የግብርና ግብአት ነው፣ ዋና ግብአት ነው። መሬታችሁን አርሳችሁ ማዳበሪያ ገዝታችሁ ዘር በእጃችሁ ከሌለ ከንቱ ነው አይደል? መጀመሪያ መያዝ ያለባችሁ ምንድነው ዘር ነው፣ ዋና ዘር ነው በቃ። እና የምግብ እህል ጋር ስንሄድ ደግሞ የግብርና ውጤት ነው፣ እንደ ግብርና ውጤት ነው የምናየው ማለት ነው። ቅድም እንዳልኳችሁ ዘር በአምራቾች ነው የሚመረተው እና በምርምር ማዕከላት እንጂ 3-4 ተደራጅታችሁ ዘር ብታመርቱ አይሆንም። አምራች መሆን አለባችሁ፣ እውቅና ሊኖራችሁ ይገባል። እና እንደዛ ነው። እህል ግን የምግብ እህል ግን አሁን በማንኛውም አርሶ አደር ዝም ብሎ ማምረት ይችላል፣ ለምግብ እህል ስለሆነ ማለት ነው። እና የዘር ሲመረት የጥራት ደንቦች አሉት። እነሱንም መስፈርት ቅድም ነግሬያችኋለሁ። የብቅለቱን፣ የዘር መጠኑ እና ሌሎች ባዕድ ነገሮች እነዚህ ሁሉ ከግምት ይገባሉ። በመጨረሻ ደግሞ ዋጋው ነው። ዋጋው አሁን ከገበያ የምትገዙበት አተርና እኛ የምንሰጣችሁ አተር ዋጋው ይለያያል። ለምሳሌ እናንተ ዘር አምርታችሁ የምትሸጡ ቢሆን ከገበያ ከሚሸጠው የ20% በትንሹ የ20% ልዩነት አለው ዋጋ ላይ ማለት ነው። እና ይሄንን ምንድነው ለማለት የፈለኩት ለምንሰጣችሁ ዘር ዋጋ እንድትሰጡ ነው። እየተከታተላችሁ ነው? አዎ። እና ይሄንን ነው እኔ የምለው፣ ያለኝም ይሄንን ነው። ምናልባት በጥያቄና አንዳንድ የምትጠይቁት ነገር ካለ እናስተናግዳለን፣ እናያለን። ምናልባት አተሩ ሰበሰባን እንጂ ቅድም ዶክተር ስዩም ጠቅሷቸዋል። በማንኛውም ነገር መጠየቅ ትችላላችሁ። ማንሳት የምትችሉትን ነገር ማንሳት ትችላላችሁ። ስለ ማዕከላችንም እድገት ማንሳት ትችላላችሁ። ምናልባት ዶክተር ስዩም እና ምናልባት ጊዜ ካላችሁ ብታወያዩ ለተወሰነ ደቂቃ ለእናንተ መድረኩን እንትላለው። ከዛ እናንተ ደግሞ ማንሳት ትችላላችሁ። ምናልባት ቅድም እንዳልኳችሁ ነው፣ ስለ አተር ብቻ አይደለም የምታነሱት። ስለ ሽምብራ ማንሳት ትችላላችሁ፣ ስለ ዶሮ ማንሳት ትችላላችሁ። የፈለጋችሁትን ማዕከሉን ትኩረት ያደረገ ነገር ማንሳት ትችላላችሁ። በተወሰነ ደቂቃ ማለት ተመልሳችሁ ስለምትሄዱ ፀሐይም እንዳይሆንባችሁ በተወሰነ ደቂቃ አጠር አድርገን እንወያይና እንትናችንን እናጠናቅቃለን። እና ይሄ ነው እኔ ያለኝ ለጊዜው። እኔ አመሰግናለሁ። ለነ ዶክተር ስዩም አስረክባለሁ መድረኩን።